አማራ ክልል ጠቅላይ ፍርድ ቤት የዳኝነት ስርዓቱን ከማንኛውም ጣልቃ ገብነት ነፃ ለማድረግ የዲጂታል ፋይል አያያዝን በስፋት ለመተግበርና የፍትህ ተደራሽነትን እስከ ገጠር ለማዳረስ የተለያዩ የማሻሻያ ስራዎችን በማድረግ ወደ ትግበራ ማስገባቱ ይታወሳል። በተለይም ተቋሙ ወደ ትግበራ ያስገባቸው የዲጂታላይዜሽን ስራዎች ተገልጋዮች ባሉበት ቦታ ሆነው ፋይል እንዲከፍቱና ፈጣን ፍትህ እንዲያገኙ በር መክፈቱንም ከተቋሙ የተገኙ መረጃዎች ያመላክታሉ። በመሆኑም በእነዚህና ሌሎች ተያያዥ የማሻሻያ ስራዎችና የመጡ ለውጦችን በተመለከተ ተጨማሪ መረጃ ሊያጋሩን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ የምናደርግ ይሆናል። አቶ አለማንተ በቅድሚያ ለጊዜው እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። እንኳን ቆይሽ። እኔም አመሰግናለሁ። መልካም። እንግዲህ ቀደም ሲልም ስንመለከታቸው እንደነበሩት በአጀንዳ ሰዓታችን የዳኝነት ስርዓቱ በተለይ ደግሞ ከፖለቲካና ከሌሎች አካላት ጋር ጣልቃ ገብነት ነፃ ሆኖ እንዲሰራ ለማስቻል የተከናወኑ የህግና የአሰራር ማሻሻያዎች ምንድን ናቸው? መልካም። እንግዲህ የፍርድ ቤቶች በፌዴራል ህገ መንግስትም ሆነ በክልሉ ህገ መንግስት ነፃ ሆነው ተቋቁመዋል። ነገር ግን ይሄ ደግሞ ወደ መሬት መውረድ ይኖርበታልና በክልላችን በፍርድ ቤቶች ማቋቋሚያ አዋጅ እንደዚሁ ነፃ ሆነው እንዲሰሩ ይጠበቃል። ይሄንን ወደ ተግባር ለመቀየር የተለያዩ እርምጃዎች ተወስደዋል። የመጀመሪያው እንግዲህ ዳኞች ለህግና ለህሊናቸው ነው ተገዢ ሆነው ስራቸውን መስራት የሚጠበቅባቸው። ከማንኛውም ጣልቃ ገብነት ነፃ መሆን አለባቸው። ከዚህ በፊት እኛ ክልል አካባቢ ያጋጠመ የነበረው ከዳኞች አንዳንዴ በሚሰጧቸው ትዕዛዞች፣ ውሳኔዎች የተነሳ ከተጠያቂነት ጋር የሚያያዙ ጉዳዮች ነበሩ። ባለፈው አመት የክልሉ ምክር ቤት ባጸደቀው አዋጅ ያለመከሰስ መብታቸው ተረጋግጧል። ከዛ ባሻገር እንግዲህ ፍርድ ቤቶች ለምክር ቤት ነው ተጠሪነታቸውና የሚያቀርቧቸው ሪፖርቶች በምክር ቤት እየተገመገሙ ግብረ መልስ የሚሰጥባቸው ነው የሚሆኑት። ስለዚህ የተለያዩ እንግዲህ እንደ ጣልቃ ገብነት ሊታዩ የሚችሉ አደረጃጀቶች ነበሩ። የፍትህ ስርዓት ማሻሻያ የሚባል የፍርድ ቤት ስራዎች በአስፈጻሚዎች የሚገመገምበት፣ ነገር ግን እሱ ቀርቶ አሁን ላይ የዳኝነትና ፍትህ አካላት የትብብር መድረክ በአዋጅ ተቋቁሞ ራሱ ፍርድ ቤት የሚመራበት፣ ያም ሆኖ ደግሞ ከሚመለከታቸው የመንግስት አካላት ከምክር ቤት ጋር በሪፖርት ከክልሉ መንግስት ጋር ደግሞ ከበጀት ጋር በተያያዘ በመደጋገፍና በመተባበር ግን ደግሞ ፍርድ ቤት ነፃነቱን ጠብቆ የሚሰራበትን የአሰራር ስርዓቶችና የህግ ማዕቀፎች ተግባራዊ እያደረግን እንገኛለን። መልካም። እንግዲህ በማሻሻያው የቴክኖሎጂ አጠቃቀምና በተለይ ደግሞ የዲጂታል ፋይል አያያዝ ላይ የተሰሩ ስራዎች የፍርድ ቤቶችን የስራ ጫና በመቀነስ ረገድ ያላቸው ሚና ምንድን ነው? መልካም። እንግዲህ የዳኝነት አገልግሎት የፍትህ አገልግሎት በአጠቃላይ ቀልጣፋ መሆን አለበት፣ ውጤታማና ፍትሃዊ አገልግሎት መሆን አለበት። ይሄን ለማረጋገጥ በተለይ ከግልጽነትና ተጠያቂነት አንጻር ከዚህ በፊት ይሰሩ የነበሩ ስራዎችን በመሰረታዊነት ለመቀየር ተሞክሯል። የ3 አመት የዲጂታላይዜሽን ሮድማፕ ተዘጋጅቶ ከ2017 ጀምሮ ተግባራዊ እየተደረገ ነው። ባለፈው አመት ጠቅላይ ፍርድ ቤት ላይ ያጠናቀናል። በዚህ አመት እስከ ከፍተኛ ፍርድ ቤቶች ድረስ እየተጠናቀቀ ነው ያለው። የሚቀጥለው አመት ደግሞ ወረዳ ድረስ ይጠናቀቃል። አሁን ባለንበት ሁኔታ ዜጎቻችን፣ ተገልጋዮቻችን ለምሳሌ ባህር ዳር ያለው ጠቅላይ ፍርድ ቤት ጉዳይ ካላቸው ከየትኛውም የክልሉ አካባቢ በአካል መምጣት አይጠበቅባቸውም። የርቀት ክርክር እያደረግን ነው። ስማርት ኮርቶችን አደራጅተን ወደ ስራ ገብተናል። መዝገብ ለመክፈትም አቤቱታ ለማቅረብም እንደዚሁ በአካል መምጣት አይጠበቅባቸውም። ባሉበት አካባቢ ሴንተሮች ከፍተኛ ፍርድ ቤቶችን፣ ወረዳ ፍርድ ቤቶችን ተጠቅመው ዲጂታሊ ፋይል የሚከፍቱበት አቤቱታ የሚያቀርቡበትን ሁኔታ፣ በዚህ ምክንያት ደግሞ ዜጎቻችንን ከብዙ እንግልት ከብዙ ወጪ እና ውጣ ውረድ እንደዚሁም ጊዜያቸውን በአግባቡ እንዲጠቀሙ ምርት ስራ ላይ እንዲያውሉ አድርገናልና በዚህ ረገድ የመጣው ለውጥ እውነት ለመናገር በጣም አስደሳች ነው። ለኛ ዜጎቻችንን ከብዙ እንግልት የታደገ ነው። መልካም። እንግዲህ በፍትህ ተደራሽነትን ለማስፋት የባህል ፍርድ ቤቶች ያላቸው ሚና እጅግ ከፍተኛ እንደሆነ ይታወቃል። ከዚሁ ጋር በተያያዘም የባህል ፍርድ ቤቶችን ከማጠናከር አኳያ የተሰሩ ስራዎችስ ምንድን ናቸው? መልካም። እንግዲህ የዳኝነት ተደራሽነት ሲባል አንደኛው ቅድም ዲጂታላይዜሽን ነው። በዲጂታይዜሽን ወደ ተገልጋዩ መድረስ፣ ሌላኛው አማራጭ ደግሞ ከመደበኛው ስርዓት ውጪ ያሉ ሌሎች አማራጮችን ሌሎች ሀገራት እንደሚተገብሩት መተግበር ነው። ይሄ በክልላችን የዳበረ የባህል ስርዓት ያለበትና አለመግባባቶች፣ ግጭቶች በሽምግልና የሚፈቱበት ስርዓት በጣም የዳበረ ስለነበር የመጀመሪያው ነገር ያደረግነው በክልሉ ምክር ቤት የህግ እውቅና እንዲያገኝ ነው። ከዛ በኋላ ግን በየቀበሌው የክልሉ ፍርድ ቤቶችና የባህልና ቱሪዝም ቢሮ በጋራ በመሆን ዳኞች ማህበረሰቡ ራሱ እየመረጠ የተደራጁበት ሁኔታ አለ። አሁን ላይ ጉዳዮችን ወደ ማየት ተሸጋግረዋልና ከ1000 በላይ የባህል ፍርድ ቤቶች ኦልሬዲ ተቋቁመው ስራ ጀምረዋል።
የቀሩትን ወረዳዎችና ቀበሌዎች ደግሞ በቀጣይ የምናጠናክር ይሆናል ማለት ነው። በዚህ ረገድ ማህበረሰቡ በቀላሉ እዛው ቀበሌው ላይ የሚያጋጥሙ አለመግባባቶችን፣ ግጭቶችን የሚፈታበትን ስርዓት የማዳበር ስራ እየተሰራ ነው ማለት ነው። እንግዲህ በመጨረሻም የዳኝነት ማሻሻያ ስራው ከተሰራ ጊዜ ጀምሮ ማለት ነው በህዝቡ ዘንድ ያለው የፍትህ ተጠቃሚነት እንዴት ይገለጻል? ታማኒነቱንም ጭምር። መልካም እንግዲህ የፍትህ የሚባለው ነገር የሚለኩበት የተለያዩ መለኪያዎች አሉት። አንደኛው ጥራት ያለው ውሳኔዎች የመስጠት ጉዳይ ነው። ይሄ መለኪያዎች አሉት። አሁን ላይ ጥሩ አይነት መሻሻሎች አሉ። ይሄ ደግሞ እንግዲህ የተቋም ማሻሻያ የዳኝነት ማሻሻያ ስራ እየሰራን ነው። የሚሰራው በሰዎች ስለሆነ የሰው ኃይል አቅም ግንባታ ላይ ሰፊ ትኩረት ሰጠን እየሰራ እንገኛለን። ትልቅ ኢንስቲትዩት የህግና የፍትህ ኢንስቲትዩት ተቋቁሞ እየሰራ ነው። በየጊዜው የዳኞቹ ውይይት አለ። ለመጀመሪያ ጊዜ በዚህ አመት የተጀመረ ዳኞቻችን እስከ ወረዳ ድረስ በወር 2 እየተገናኙ በህግ ጉዳዮች ላይ ውይይት እያደረጉ ወደ አንድ አይነት መግባባት የሚመጡበትን ይህም ማለት የህግ አተረጓጎም ከሰው ሰው እንዳይለያይና ወጥ እንዲሆን ያደረገበት ሁኔታ አለ። በህብረተሰቡ የሚሰጡ ግባቶች ፊድባኮች ከበፊቱ የተሻለ ነው። ግን ስቲል ገና ብዙ መስራት ያለብን ስራ አለ። ብዙ እቅዶች አሉ። ፍርድ ቤቱ በለውጥ ጎዳና ላይ ነው ያለው። ተጨባጭ ውጤቶች አስመዝግቧል። ግን ደግሞ እንደ አጠቃላይ የፍትህ ስርዓቱን ጨምሮ የዳኝነትና የፍትህ የትብብር መድረኩ እንደሚመራ ተቋምም በክልሉ ከዚህ የተሻለ ውጤት ለማስመዝገብ ብዙ ስራዎች እየተሰሩ ነው ማለት ነው። መልካም። አቶ አለማን ታግደው የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት በአቦሌ አጀንዳ ሰዓት ላይ ተገኝተው ላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። እኔ አመሰግናለሁ።